ሰላም ውድ ቤተሰቦቼ እንደምን አላችሁ? ይህ የኔ የዘማሪ አሸናፊ ጫኔ ኦፊሻል የዩቲዩብ ቻናል ነው። ለእናንተ ይጠቅማሉ ብዬ የማስባቸውን ቁም ነገሮች የማቀርብበት ቻናሌ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አገልግሎቱን ማገዝና መደገፍ ትችላላችሁ። ሰሞነ ሕማማትም አይደል? ዲያቆን ሄኖክ ኃይሌ ከጻፈው ከሕማማት አንዱን ክፍል መርጬ ያቀርብላችኋለሁ። አብራችሁኝ ቆዩ። እንዲህ ይላል። ከንግግር የሚበልጥ ዝምታ፣ ከመቀየም ይልቅ የዋህነትን የምትወድ ጌታ ኢየሱስ ክርስቶስ ሆይ የትዕግስትህን መጠን አውቀው ዘንድ የአፍ መዝጊያ ቁልፍ የሆነች ዝምታን ስጠኝ ይላሉ የመልካ ኢየሱስ ደራሲ። ጌታችን አይሁድ በሐሰት ክሶች ደጋግመው ሲከሱት፣ ሲሰድቡት፣ ሲዘብቱበት የታገሰውን የትዕግስቱን መጠን እንዴት ልንረዳው እንችላለን? ባላጠፋው ስትከሰስ ያላደረከውን አድርገሃል እየተባለ ለሞት በሚያደርስ ክስ ስትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስን ለመከላከል መሞከር አይቀርም። ምናልባትም ከመናገር አልፈህ ከሳሾችህን የሚሰድቡህን የሚተፉብህን ሁሉ መሬት ተሰንጥቃ እንድትውጣቸው ማድረግ ብትችል ከማድረግ አትመለስም። ጌታችን ግን ሁሉን ማድረግ ሲቻለው በዝምታ ተቀበለ። ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው እያልን በቅዳሴያችን ከማድረቅ በቀር ምን ልለን እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስን ልብ ገዛው። የእግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግስት ጲላጦስን አስጨነቀው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25። እንደ ሌሎች ተከሳሾች ሕይወቱን ለማዳን በገዢው ፊት በእንባ የማይማጸን፣ ክሶቹን ለማስተባበል የማይሞክር፣ ከሳሾቹን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር፣ በሰንሰለት ታስሮ እየተጎተተ እንኳን ከሚጎተቱት ጋር የማይታገል፣ ሞት ሊያስፈርድበት በሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆም ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቃነ ካህናቱ ጩኸት በላይ በናዝራዊው ዝምታ ተማረከ። ጲላጦስ ከግቢው ውጭ ቆመው የሚጮሁትን አይሁድ ወደ ጎን ትቶ ጌታችንን ለብቻው መረመረው። ጲላጦስም እንደገና ወደ ግዡ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን? ወይስ ሌሎች ስለኔ ነገሩህን? አለው። የዮሐንስ ወንጌል ምዕራፍ 18 ቁጥር 32 እስከ 33። ለመናገርም ጊዜ ያለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነህ ወይ ብለህ የጠየከኝ ከራስ ነው ወይስ እነርሱ ስለነገሩህ ነው? የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰይ ሊመስል ይችል ይሆናል። ሆኖም ጌታችን ይህን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነህ ወይ ለሚለው ጥያቄ በመንፈሳዊ ትርጉሙ ከሆነ እርሱ ክርስቶስ እንደመሆኑ አዎን አንተም አልከው የሚያሰይ ነው። ቄሳርን የሚጋፋ ንጉሥ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን ንጉሥ አይደለሁ ሊል ይችላል። ጲላጦስን በጠየቀው ጊዜ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩህን ማለቱ ጥያቄው ከራስህ የመጣ ከሆነ ንጉሥ አይደለሁም እንድልህ፣ አይሁድ የነገሩህን ብቻ ይዘህ ከሆነ ደግሞ መሲሁ ንጉሥ እኔ ነኝ ብዬ ለይቼ እመልስልህ ዘንድ የጥያቄ መነሻ ንገረኝ እንደማለት ነው። ጲላጦስ የጌታችንን አጠያየቅ ስለተረዳ በአይሁድ ዘንድ ያለው ነገር ለእርሱ እንደማይገደው በማሳየት እኔ አይሁድ ነኝን? ወገኖችህ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል? አለው። ጌታችንን መልሰው መንግስቴ ከዚህ ዓለም አይደለች። መንግስቴ እስከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። የዮሐንስ ወንጌል ምዕራፍ 18 ቁጥር 32። ጌታችን በዚህ መልሱ ሰማያዊ ንግስናውን ምድራዊ ስልጣን የሚፈልግ ንጉስ አለመሆኑን በአንድ ላይ ያስረዳ። መንግስቴ ከዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት ለቄሳር በተቀናቃኝነት የሚያሰጋ መንግስት እንደሌለው አስረዳ። ይህ መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም የሀገረ ገዢው ዋነኛ ጭንቀትና ኃላፊነት የቄሳርን ስልጣን እንዳይነካ ማድረግ ላይ ብቻ። መንግስቴ የሚለው ቃል ደግሞ የክርስቶስን ንጉስነትን ያሳያል። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳሪያ እንዳለው የክርስቶስ መንግስቱ በመራዊ ህግጋት የማይወሰን በአምላካዊ እና ሰማያዊ ትምህርቱን ነፍሳትን ብሩህ ስላደረገ ብቻ በዓለም ሁሉ የተስፋፋ መንግስት ነው። በዚህ መሰረት መንግስቱ ተብለን የተጠራ ነው በስሙ አምነው የተከተሉት ሐዋርያት በእነርሱ መሰረትነት የተመሰረተችው ቤተክርስቲያንና በስሙ ያመን እኛ ክርስቲያኖች ነን።
መንግስቱ የተባል ነው በእርሱ ያመንኛ ክርስቲያኖች ከሆን መንግስቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያልነው በዚህ ዓለም አይደለምን የሚል ጥያቄ ማስከተሉ አይቀርም። ጌታችን መንግስቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አለ። በስሙ የምታምን ቤተክርስቲያንና ክርስቲያኖች ሁሉ በዓለም ናቸው እንጂ ከዓለም አይደሉም። ጌታችን ስለ መጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደሉ ከዓለም አይደሉምና ዓለም ጠላቸው በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 17 ቁጥር 12። የሚያምን ሰው አራሻው በዚህ ዓለም መሆኑ ችግር የለው። ከዓለም ከሆነ ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ ዓለም ያልተጋባቸው ምድራዊ ሲሆኑ ሰማያውያን ናቸው። ዕብራውያን 11 ቁጥር 38። ከእግዚአብሔር መንግስት ውጪ የሚያደርገንም በዓለም መሆናችን ሳይሆን ከዓለም መሆናችን ነው። ልንጸልይ የሚገባውም ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሻዎቹ ቀናት በጸለየው ታላቁ ጸሎት ላይ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ያለው ስለዚህ ነው። ማቴዎስ 17 ቁጥር 15። ጲላጦስ ከዚህ ምላሽ ክርስቶስ እንደተከሰሰው ቄሳርን የሚቀናቀን ንጉሥ አለመሆኑ ቢረዳም መንግስቴ የሚለው ንግግር የተፈራው አይነትም ባይሆን ክርስቶስ ንጉሥ እንደሆነ የሚያመለክት ስለሆነበት እንኪያስ መንግስት ከዚህ ዓለም አይደለችም እንጂ እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆነ አንተ ትላለህ። እኔ ለእውነት ለመሰከር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። የዮሐንስ ወንጌል ምዕራፍ 18 ቁጥር 37። ጌታችን ቀድመ ዓለም ከአብ የተወለደው ልደት ሳይሆን ከመቤታችን የተወለደውን ዳህራዊ ልደቱን በማመልከት ስለ እውነት ለመሰከር ስለዚህ ተወልጃለሁ አለ። በዚህ ዓለም ይወለድም በእናቱ ማህፀን ሲጸነስ ህልውናው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑ ሲያስረዳ ደግሞ ወደ ዓለም መጥቻለሁ አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 እስከ 10። ጲላጦስ በደንዳና ልቡ ይህን ምስክርነት ሊሰማ እንደማይወድ ስለሚያውቅም ከእውነት የሆነውን ሁሉ ድምፄን ይሰማል አለው። ጲላጦስ እውነት የሚለውን ቃል ሲሰማ እውነት ምንድን ነው ብሎ ጠየቀው። ምላሹ ግን ሳይሰማ ወደ ውጭ ወጥቶ ለአይሁድ እኔስ አንዲት በደልስ እንኳን አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የወጣው የጥያቄው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስጣለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው? ነፃ ላትለቀው ነገር ጥቂት ታግሰ ብትሰማ ኖሮ ምን አለ? ለነገሩ ቆመ ብትሰማው ኖሮ እውነት ምንድን ነው ለሚለው ጥያቄ እውነትም ሕይወትን መንገድም እኔ ነኝ ብሎ በመለሰልህ ነበር። የዮሐንስ ወንጌል ምዕራፍ 10 ቁጥር 6። ሚስኪኑ ጲላጦስ እውነት ምንድን ነው ብሎ ጠየቀው። ምላሽንም ሳይጠብቅ ወደ ውጭ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደል እንኳን አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህን ያሉት ከዚህ ቀደም አመፅ አስነስተው በሞት የተቀጡ ሰዎች ከገሊላ የተነሱ ስለነበሩ ኢየሱስም ከገሊላ መሆኑን በማመልከት ነገሩን ለማከረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር ይላል። ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አገልግሎቱን ማገዝ እና ማበረታት ትችላላችሁ። ሌሎች ክፍሎችንም ህማማቱ እስከሚያልቅ ድረስ ለእናንተ ይጠቅማሉ ብዬ የማስባቸውን ቁም ነገሮች አካፍላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወዳችኋለሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ።